አንዳንድ ጊዜ የአንድ ሰው ሕይወት የአንድን ማህበረሰብ ሕይወት ሙሉ ለሙሉ ይለውጣል። በ1918 ዓመተ ምህረት ኢትዮጵያ በከባድ ወረርሽኝ ተመታ በነበረበት በዚያን ጊዜ በተለይ በምዕራብ ኢትዮጵያ ብዙ ሰዎች በየቀኑ የሚሞቱበት ያ አስጨናቂው ጊዜ በዚያን ሰዓት ነው። ከሱዳን ድንበር በኩል አንድ ወጣት አሜሪካዊ ሐኪም ወደ ኢትዮጵያ የገባው። ማንም ይህንን ሰው አያውቀውም፣ ማንም አይጠብቀውም። ነገር ግን በጥቂት ወራት ውስጥ የኢትዮጵያ መኳንንት ስሙን መጥራት ጀመሩ። ይህ እንዴት ሊሆን ቻለ? ምክንያቱስ ምንድን ነው? የወለጋው ገዢ ራስ ናደው በጆሮ ውስጥ በገባ ነፍሳት ምክንያት በከባድ ሕመም ላይ ይገኛል። ይህ ጆሮውን የሚያስጨንቀው ሕመም አገረ ገዢውን በጣም በችግር ውስጥ ከቶት ይገኛል። ማንም ሊረዳው አልቻለም። ነገር ግን ይህ ሚስዮናዊ ወጣት ጥቂት ደቂቃዎች ውስጥ የአገረ ገዢውን ችግር በጥቂት ደቂቃ ውስጥ መፍታት ቻለ። ይህ ክስተት ወደ ንጉሱ ቤተ መንግስት ደረሰ። ከዚያ በኋላ ለዚህ ሰው የተከፈተው በር ሆስፒታል መገንባት ብቻ ሳይሆን ትምህርት ቤቶችን መገንባት ብቻም ሳይሆን ብዙ የወንጌል ሥራ የሚሰራበት ታላቅ በር የተከፈተበት ቅጽበት ነበር። የክርስቶስ ወንጌል ለሺዎች ኢትዮጵያውያን ለማድረስ ነበር። ይህ ዛሬ የምንመለከተው ግለሰብ ዶክተር ቶማስ ላምቤ ይባል ነበር። ዛሬ ግን የእርሱ ስም ብዙዎቻችን ተደብቆ ይገኛል። ብዙዎቻችን አናውቀውም። እስከ መጨረሻ አብራችሁን ቆዩ። የምትሰሙት ታሪክ የሚያስደንቅ የዶክተር ቶማስ ላምቤ ታሪክ ነው። አብራችሁን ቆዩ። 1918 ዓመተ ምህረት ዶክተር ቶማስ ላምቤ ከሱዳን ተነስቶ በባሮ ወንዝ በጀልባ ወደ ኢትዮጵያ ወደ ጋምቤላ ምድር ገባ። ከዚያም በፈረስና በበቅሎ ለቀናት ተጉዞ ወደ ምዕራብ ኢትዮጵያ ወደ ወለጋ አቀና። ዛሬ በጥቂት ሰዓት በመኪና የምንደርስበትን መንገድ በዚያን ጊዜ ለቀናት በእግር ወይም በበቅሎ መጓዝ ግድ ይል ነበር። በየመንገዱ ወንዞች፣ ደኖች፣ የዱር እንስሳት፣ ፀሐይ፣ ዝናብ፣ ትኩሳት፣ ረሃብ ሁሉንም ተቋቁሞ ጉዞውን ወደ ወለጋ ቀጠለ። ምክንያቱም የያዘው አንድ ዓላማ፣ አንድ ታላቅ ራዕይ ነበር። እርሱም ክርስቶስ ገና ያልተሰበከባቸውን ሕዝቦች ወንጌል ለማድረስ። ወደ ወለጋ ሲደርስ የሰዎችን ችግር አየ። በወቅቱ ብዙዎች በበሽታ ይሰቃዩ ነበር። መድኃኒትም አልነበረም፣ ሆስፒታልም አልነበረም፣ ሐኪሞችም በጭራሽ አልነበሩም። እርሱ ግን ሰዎችን እያከመ ከዚያ በኋላ መጽሐፍ ቅዱስን ደግሞ ከፍቶ ያስተምራቸውም ነበር። እንዲህ የሚል ነበር፣ እኔ የማክማችሁ ሥጋችሁን ብቻ አይደለም፣ ኢየሱስ ክርስቶስ ነፍሳችሁንም ሊያድን መጥቷል። ይህ ዶክተር ቶማስ ላምቤ ወንጌልን ለመስበክ የሚጠቀምበት ስልት ነበር። ሕክምና፣ ከዚያም ወንጌልን መስበክ። በጥቂት ጊዜ ውስጥ ብዙ ሰዎች ክርስቶስን ማመን ጀመሩ። ነገር ግን ዶክተር ቶማስ አንድ ችግር እንዳየ ተረዳ። ይህም የተረዳበት መንገድ ታላቅ የሆነ ራዕይ በውስጡ መያዝ እንዳለበት ፍንጭ የሰጠውም ችግር ነበር። እኔ ብቻዬን መላው ኢትዮጵያን ማድረስም ሆነ ማዳረስ አልችልም። ስለዚህ አንድ ሌላ ስልት ያስፈልገኛል በማለት ወሰነ ዶክተር ቶማስ ላምቤ። ኢትዮጵያውያን ያዳርሷታል። ይህ የላምቤ ትልቁ ራዕይ ነበር። ከውጭ ሚስዮናዊ ይልቅ የኢትዮጵያ ወጣቶችን ማሰልጠን ያስፈልግ እንደነበረ በዚህ ጉዳይ ራሱን አሳመነ።
ማሳመን ብቻ አይደለም፣ ወደ ሥራም ገባ። በመጽሐፍ ቅዱስ፣ በደቀ መዝሙርነት፣ በወንጌል ስብከት፣ በአገልግሎት፣ በጸሎት ባሉት በአገልግሎት ዘርፎች ሁሉ ወጣቶችን የኢትዮጵያን ሕዝቦች እያሰለጠነ ወደ ተለያዩ አካባቢዎችም መላክ ጀመረ። ከእነዚህ ተማሪዎች መካከል ብዙዎች በተለያዩ የኢትዮጵያ ክፍሎች በኦሮሚያ፣ በካፋ፣ በወላይታ፣ በከምባታ እና በሀዲያ እንዲሁም በተለያዩ በደቡብ ኢትዮጵያ ሌሎች አካባቢዎችም ጭምር ወንጌልን ይዘው ችቦን ማቀጣጠል ጀመሩ። ታላላቅ የወንጌል አገልጋዮችም ሆኑ። ዶክተር ላምቤ ያስተማረው አንድ መርህ ነበር። ሚስዮናዊ ለዘላለም በኢትዮጵያ አይቆይም፣ ነገር ግን የእግዚአብሔር ቃል በአገሩ ሰዎች እጅ ሲገባ ሥራው ይቀጥላል፣ ወንጌል ይቀጥላል ሲል ተናገረ። ይህ የዶክተር ቶማስ ላምቤ ራዕይ ነበር። በኋላ በኢትዮጵያ የወንጌል እድገት መሠረት ከሆኑት አንዱ ይህ ትልቁ የቶማስ ላምቤ ራዕይ። ነገር ግን የላምቤ ሥራ በሁሉም ሰው ዘንድ በደስታ ተቀባይነትን አላገኘም። በወቅቱ ተቃውሞ ተነሳበት። አንዳንዶች ይህ ሰው ለምን ወደ ኢትዮጵያ መጣ ሲሉ ተናገሩ። ሌሎች ደግሞ ወንጌል መስበኩን ማቆም አለበት ሲሉም ተሟገቱ። ነገር ግን ዶክተር ላምቤ ከአቋሙ ፍንክች አላለም፣ አልተመለሰም። ምክንያቱም እርሱ የመጣው ለራሱ ክብር አልነበረም፣ ለክርስቶስ ክብር እንጂ። ነገር ግን ከዚህ በኋላ የሆነው የዶክተር ላምቤን ሕይወት ብቻ ሳይሆን መላው የኢትዮጵያ የወንጌል ታሪክን ለዘላለም የቀየረው ታላቅ ሥራ ነበር የተሰራው በዚህ በዶክተር ቶማስ ላምቤ አማካኝነት። ውድ አድማጭ ተመልካቾቻችን፣ ይህ ክፍል በታሪካዊ መረጃዎች ላይ ተመስርቶ ለእናንተ የቀረበ የዶክተር ቶማስ ላምቤ ታሪክ ሲሆን በቀጣይ ደግሞ ስለ ኤስአይኤም ሚሽን መቋቋም እንዲሁም ደግሞ የኢትዮጵያ ወንጌል እንቅስቃሴ እንዴት እንደተስፋፋና የዶክተር ቶማስ ላምቤ ዘላቂ ቅርስ በዝርዝር የምናቀርብ ይሆናል። እስከዛው ድረስ በያላችሁበት የዓለም ክፍል ሰላም ሆኖ ጌታ ጸጋ ይብዛላችሁ።